ይሄ መገደል አይፈልግም። ይሄ በግፍ መሰቃየት አይፈልግም። ይሄ ያለ አግባብ መዘረፍ አይፈልግም። ዶክተር አብይ አህመድ እና የትግል ጓዶቹ ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አዲስቷ ኢትዮጵያ ኦርቶዶክስ የሌላት ኦርቶዶክስ የተጠላባት ወይም በጣም ዝቅተኛ የሆነባት በምንም አይነት ፖሊሲ የማይታወቅበት ስለ ኦርቶዶክስ ምንም አይነት ድምጽ የማይሰማበት ሞታ አልሞተ ተብሎ የማይነገርበት የኦርቶዶክሳውያን ጥቃት በሙሉ የውሻ ደም እንዲሆን የታሰበበት አስተሳሰብ ነው አዲስቷ ኢትዮጵያ። ያረጃል የዓለም ዝና። ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬም ከእንደገና በዩቲዩብ ቪዲዮ ተመልሼ መጥቻለሁ። ወቅታዊና አዳዲስ መረጃዎችን ስለ ቴዲ አፍሮ ይዤላችሁ መጥቻለሁ። እነሱ መረጃዎች ተመልክተን ሀሳብና አስተያየታችንን እንሰጣለን። ወደ መረጃዎቹ ነው። ይሄ መገደል አይፈልግም። ይሄ በግፍ መሰቃየት አይፈልግም። ይሄ ያለ አግባብ መዘረፍ አይፈልግም። ዶክተር አብይ አህመድ እና የትግል ጓዶቹ ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። የቴዲ ጉዳይ በአሜሪካ ውጭ ጉዳይ መስሪያ ቤት የብልጽግናው ስርዓት ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበሙን ለህዝብ ካቀረበ በኋላ በድምጻዊው ላይ የተለያዩ አፈናዎችና ማሳደዶች ሲፈጽም ቆይቷል። ከስብና ገደላ የሚዲያ ዘመቻ ጀምሮ እስከ ወንጀል ድርጊት የሚደርስ ዛቻ ያደረሰበት ሲሆን የቅርብ የሙያ አጋሮቹንም በተለያየ ምክንያት ማሰሩ ይታወቃል። ትናንት ደግሞ ሲኤምሲ ሚካኤል አካባቢ የሚገኘውን የድምጻዊውን አቡጊዳ 1 እና አቡጊዳ 2 የሚሰኙ ስቱዲዮዎችን በፌደራል ፖሊስ በራቸው በመስበር በውስጡ የሚገኙ ንብረቶችን አምሮዊ ሀብቶችንና የተለያዩ ቁሳቁሶችን ዘርፎ ወስዷል። ይህን ድርጊት መፈጸሙን ተከትሎ በመላው ዓለም የሚገኙ ኢትዮጵያውያን ቁጣቸውን የገለጹ ሲሆን 16 ማህበራት ደግሞ የድርጊቱን አሳሳቢነት አስመልክተው ለማርኮ ሩቢዮ ደብዳቤ ጽፈዋል። የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ኤፓክን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሐሳብን በነጻነት የመግለጽ መብት አፈና አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ባቀረቡት የትኩረት ደብዳቤ የፌደራል ጸጥታ ኃይሎች በምሽት የድምጻዊውን መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ ፈጽመዋል ሲል ይገልጻል። ከእስካሁኖቹ የኢትዮጵያውያን ደብዳቤዎች ሁሉ በተለየ መልኩ ትኩረት የሰጠው ይህ ደብዳቤ በኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በዶክተር ባደገ ብሻው ተፈርሞ የወጣ ነው። ይህን ደብዳቤ ሌሎች 15 ታላላቅ ተቋማት ደግፈውት የወጣ ሲሆን በዚህ ደብዳቤ ላይ የብልጽግናው ፌደራል ፖሊስ በምሽት በድምጻዊ ቴዲ አፍሮ መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምጻዊው ቃል አቀባይና ምክትል ማናጀር ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ወጣቶች የቴዲ አፍሮን ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። የአሜሪካ ሴቶች ከሆኑት መካከል ሐሳብን በነጻነት የመግለጽ ዲሞክራሲያዊ ልምምድ በኢትዮጵያ በእጅጉ አደጋ ላይ ወድቋል በማለትም የብልጽግናውን ስርዓት ነውሮች ለአሜሪካ ውጭ ጉዳይ ሚኒስተር አስታውቀዋል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ በአጽንኦት ገልጸው ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለው እርምጃ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ ነው ሲሉ ማህበራቱ ገልጸዋል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስተር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል የጠየቁ ሲሆን በተጨማሪም የአሜሪካ መንግስት ከኦህዴድ ብልጽግና ባለስልጣናት ጋር በመነጋገር ሐሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። በሌሎች ሀገሮችም የኢትዮጵያውያን ንቅናቄ እየተነሳ መሆኑን የገለጹት የጣና ቴሌቪዥን ምንጮች በቀጣይም በአውሮፓ ህብረት፣ በእንግሊዝ ፓርላማ፣ በተባበሩት መንግስታት ድርጅትና ሌሎች ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ ፈጣሪ ተቋማት በኩልም ተመሳሳዩ ግፊት እንደሚካሄድ ምንጮቻችን አረጋግጠዋል። ቀጣይ ማስመለከታችሁ መረጃ ታላቅ ተቃውሞ በሳውዲ ተከስቷልና እስቲ እሱ መረጃ ተመልክተን እንመለስ።
ትግሬን እየገደል ኦሮሞን እየገደል አማራን እየገደል ስልጣን መቀጠል አትችልም። አብይ አህመድ መስት ጎ ገና ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ፍሪ ክርስቲያን ታደለ አልጠየቅንም ገና አልጠየቅንም። ፍሪ ይልቀቅ። አብይ አህመድ መስት ጎ አብይ አህመድ መስት ጎ አብይ አህመድ መስት ጎ አብይ አህመድ is a killer አብይ አህመድ is a killer ፍሪ ክርስቲያን ታደለ ቴዲ አፍሮን የነካ ኢትዮጵያን እንደነካ ይቁጠረው። ይህ የሀበሻ ዲያስፖራዎች መፈክር የተሰማው ከቴዲ አፍሮ አዲስ አልበም በኋላ ነው። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። የፌዴራል ፖሊስ ቴዲ አፍሮን አስመልክቶ ዛሬ ማለዳ የሰጠውን ማብራሪያ ይዘነዋል፣ ታደምጡታላችሁ። ቴዲ አፍሮ ላይ የሚደርሰው ጫና አሁንም ቀጥሏል ተባለ። ነገር ግን የጥበብ ንጉሱን የታጠቁ ኃይሎች ሊያስቆሙት አልቻሉም። አርቲስቱ በወዳጆቹ ከሀገር እንዲወጣ ቢለመንም ወይ ፍንክች በማለት አንድ ነፍሴ ከሀገር መች ይበልጣል እያለ በመሃል አዲስ አበባ ከትሟል። አድናቂዎቹ ስለሱ ክፉኛ ስጋት ገብቷቸዋል። ጤና ይስጥልን የምንወዳችሁ። ቴዲ አፍሮ አዲስ አልበሙን ኢቶሪካን ይዞ ብቅ ባለበት በዚህ ሳምንት ከማናጀሩ ጀምሮ እስከ ስቱዲዮ ወራ ድረስ ያሉ የደረሱበት አስደንጋጭ ክስተት የአሜሪካው አምባሳደር ቴዲ አፍሮ መንካት አይቻልም ሲሉ አረጋገጡ። እስቲ እሱ መረጃ ተመልክተን እንመለስ። ኦህዴድ በሪፖርት የሚልክልንን አይደለም የምንሰማው። አምባሳደሮቻችን ዲፕሎማቶቻችንን ስንልክ የምትነግሩን አይደለም እውነታው የኢትዮጵያ ሕዝብ በዚህ ሙዚቃ ስሜቱን የገለጠበት መንገድ ነው እውነታው። ስለዚህ ግለሰቡንም ስራዎቹንም የኢትዮጵያንም ሕዝብ ድምጽ ሰምተናል ነው እያሉ ያሉት አምባሳደር ቲቦር ናጅ። ኦህዴድ በቀጥታ ቴዲ አፍሮን መንካት ዝንቡን መንካት አይችልም፣ ጫፉን መንካት አይችልም። ዓለም አቀፉ ማህበረሰብ ዲፕሎማቱም ሁሉም እየተመለከተው። ስለዚህ ምንድነው የሚያደርገው? ዙሪያውን እየዞረ ይጮሃል። ዙሪያውን እየዞረ ጓደኞቹን እሱን በስነ ልቦና ጥቃት ውስጥ እንዲቆይ ቤተሰቡን በዛ አይነት ስሜት ውስጥ እንዲቆይ ለማድረግ ዙሪያውን እያንዣበበ እያጠቃ ነው ጀመረ ማለት። በዛ ውስጥ በአንድ በኩል አረፍ ያልተቀመጥኩም ማንም ተዳፍሮኝ ዝም ብዬ ያልተቀመጥኩም ይሄው ምላሽ እየሰጠው ነው የኢትዮጵያ ሕዝብ እንዳይዳፈረኝ ለማለት ነው። አትድፈሩኝ፣ ዛሬም አንበሳ ነኝ፣ ዛሬም ንስር ነኝ እያለ ነው። ጸጉራም በጋ አይደለሁም እያለ ነው። እንደ ጅብ ዙሪያውን እየዞረ እያጠረ ቴዲን በስነ ልቦና እንግዲህ ጅብ የቱንም ያህል አንበሳን ቢዞረው አንሙት አንበሳነቱን አይተውም። እንደሱ ነው የገባንኛ። ስለዚህ እየዞረ ስጋትና ፍርሃት ለመፍጠር ነው ጥረት እያደረገ ያለው። ማሸማቀቅ ነው የፈለገው። በስነ ልቦና ጥቃት ሀገሩን ጥሎ እንዲወጣ እሱ ከተሰደደ ባይዘወይ ብልጽግና የሚያስበው ሙሉ ለሙሉ ሀገሪቱን አይተ ከሆነ ሊቃንን ታርጌት አድርጎ ማሰደድ ይፈልጋል ብልጽግና። በነገራችን ላይ ሀገር ጥለው እንዲሸሹ ከዛ በኋላ ተስፋ እንዲቆርጡ በሀገራቸውና እንዳይመለሱ ህዝቡ ሁሉ ሀገር ጥሎ እንዲወጣ። ቴዲ አፍሮ ቀደም ብሎ የተናገረው አንድ ንግግር ነበርና እስቲ እሱን ተመልክተን እንመለስ። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኩነኔ የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት
መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። እስቲ በመጨረሻም አንድ አባት ስለ ኢትዮጵያ የተናገሩት ነገር አለ፣ እሱን ተመልክተን እንመለስ። አዲስቷ ኢትዮጵያ ኦርቶዶክስ የሌላት፣ ኦርቶዶክስ የተጠላባት ወይም በጣም ዝቅተኛ የሆነባት፣ በምንም አይነት ፖሊሲ የማይታወቅበት፣ ስለ ኦርቶዶክስ ምንም አይነት ድምጽ የማይሰማበት፣ ሞታ አልሞተ ተብሎ የማይነገርበት፣ የኦርቶዶክሳውያን ጥቃት በሙሉ የውሻ ደም እንዲሆን የታሰበበት አስተሳሰብ ነው አዲስቷ ኢትዮጵያ። ኢትዮጵያ እያሉ የሚነግሩን ኢትዮጵያና የኛ ኢትዮጵያ ትለያያለች። የኛ ኢትዮጵያ ሰው ሁሉ በትኩል የሚኖርባት ናት። ኦርቶዶክሳውያን የማይሳደዱባት ናት። ባለድርሻ ሆኖ የሚያዩባት ናት እና በዚህች አዲሷ ኢትዮጵያ ኦርቶዶክስ መሪ መሆን አይችልም። በዚህች አዲሷ ኢትዮጵያ ኦርቶዶክሳውያን የሆኑ ሐሳባቸው ተደማጭ ሊሆን አይችልም። በዚህች አዲሷ ኢትዮጵያ የኦርቶዶክሳውያን አኗኗር ህግ ሊሆን አይችልም። በዚህች አዲሷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አካል ሰውነት መገለጽ አትችልም። ወንጀለኛ ናት። ወንጀለኛ ሆነን በዚህች ኢትዮጵያ መቀጠል አንችልም ነው። ባለችው በነበረችው በትናንቷ ኢትዮጵያ ነው መቀጠል የሚቻለው። ስለዚህ አሁን የሚያወሩን ኢትዮጵያና በትክክል ኢትዮጵያ መሆን የሚገባት ጥሩ ትክክል አይደለም ማለት ነው እና ሁለንተናዊ አሻራዎችን ያጠፉት ታሪካዊ አሻራዎችን ብናይ አፋቅረው አዋሃደው ያኖሩትን በትክክል የሆኑትን ታሪኮች ተደምስሰው ጠፍተዋል። ተደምስሰው ማለት ነው። አንዳንድ ጊዜም ክርስቶስንና ቤተክርስቲያንን በተለያየ መልኩ ጥግ እያስያዙ ክርስትናውን ራሱ እንዳይታይ እንዳይገለጽ በተለያየ ሽፋን እየሸፈኑ እንዳይታይ ያደርጉታል። ሞቱ ራሱ እንዳይታወቅ፣ ጥፋቱ እንዳይታወቅ፣ በተለያየ አጀንዳ ደግሞ እንዳያስብ በላይ እየደረቡ ያነፍዙታል። በዚህ መካከል ላይ ኦርቶዶክሳውያን ሞታቸው፣ መፈናቀላቸው፣ ማለቃቸው ነጋሪ አልባ እስኪሆን ድረስ ወይም ደግሞ የዕለት የታወቀ ዜና ሆነና ተለመደ። አባታችን የተናገሩትን ሰምታችኋልና አዲሷን ኢትዮጵያ አንፈልግም፣ የበፊቷን ኢትዮጵያ ነው የምንፈልጋት። ያውና ኢትዮጵያ ኦርቶዶክሳውያን እየታረዱ እየሞቱባት እንደውም ምን ሲሉ አዳምጣችሁ ከሆነ ምን ሲሉ ነበር መጨረሻ ላይ የኦርቶዶክሳውያን ግድያ ወይም ሞት ተለምዷል። እውነታቸውን ነው። እኛ አባት እየተናገራሉ በየቦታው ኦርቶዶክሳውያን ይገደላሉ፣ ይታረዳሉ። ግን አሁን ላይ እንደዚህ እኔ ይነገራል እንጂ ምን መፍትሄ እየተሰጠን አይደለም። ለዛሬ ይዤላችሁ የመጣኋቸው መረጃዎች ምን ይመስላሉ? በሌላ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና